ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በአንድ ሪአክሽን ቪዲዮ ነው የመጣ ነው። ያው ትምህርት ይሰጣል ብለን የምናቀርበው ነው። የእናንተንም ሀሳብ እንፈልጋለን። ምክንያቱም ይሄ ሀሳብ ዴቨሎፕ ሲያደርግ ነው የተሻለ ሀሳብ የሚያመጣው ማለት ነው። ስለዚህ ወደ የመጀመሪያ ቤት ተከራየችባቸው። ከዛ በጣም ሲግባቡ ልጆቻቸውን ክርስትና አነሳች። ክርስትና ከማንሳትም አልፋ አክስቷ በርግጥ አካባቢ ያሉ ግን አክስቷ ከእጅ ወዳፍ ስለሆነ ነው ወደዚህ ነገር ውስጥ የገባችው። ለነዛ ክርስትና ያነሳቻቸው ልጆች አሜሪካ እስከመውሰድ ደረሰች ማለት ነው። አንደኛውን ወሰደች፣ አንደኛውን ወሰደ ማለት ነው። በጣም ስትመጣም ከአሜሪካ እነሱ ጋር ነው የምታርፈው። ብዙ በቃ ቤተሰባዊ ህብረቱ በጣም ጠነከረ ማለት ነው። ከዛ ትንሽ ቀንጨብ አድርገን እንየውና ሀሳብ እንሰጥበታለን ማለት ነው። ብሰራም የምስመጣ አርፍበታለሁ እንጂ አብዛኛውን ጊዜ እንግዲህ ገዳም ማሳለፍ ነው የምፈልገው የሚል ሀሳብ ታነሳለች። በጣም ጥሩ ይሉና ሀሳቧን ይቀበሏታል። እነዛ ያከራዩት የነበሩ ቤተሰቦች ቦታ ፈልጉልኝ ትላቸዋለች። በኋላ ምን ሀሳብ ይመጣል? ለምን ቦታ ትፈልጋለች? ለቦታ ወጪ ከምታወጪ እሱ ላይ ገንዘብሽን ትጨምሪና ያለውን የኛ ግቢ ትልቅ ነው፣ በእርግጥም ደግሞ ትልቅ ግቢ ነው። እኛ ግቢ ውስጥ ለምን አትሰሪም? ስትመጪ ማረፊያሽ ነው፣ ማንም አይነካብሽም ምናምን ይሉና በዛም ይሏታል። እንግዲህ እሷ ረጅም ዓመት አብራቸው ስትኖር ልጆቻቸውን ክርስትና ስታነሳ የምታይባቸው ባህሪ በጣም ልስልስ፣ በጣም ደግነት የሚጨነቁላት ስለነበረ ውስጧ ምንም ክፋት አላሰበም። አንዳንድ ሰው እንዲህ ነው ይደፍንበታል። እና እንደዛማ ከሆነ እድሜዋ እያረጀ ከፍ እያለ ሲመጣ ቤት መግዛት ፈለገች። ስለዚህ ቤት እንዲገዙላት ደላላ እንዳይናገሩላት ፈለገች ማለት ነው። ለምን እኛ መሬት አለን፣ መሬታችን ሰፊ ነው፣ ለምን እዚህ አሰሪ ማለት ነው። በተዘዋዋሪ እፍረት ይዟቸው ነው እንጂ መሬቱን ግዢን ማለታቸው ነው። አሁን ብዙ ጊዜ የምንሳሳተው እዚህ ጋር እነሱ 2 ልጆች አሏቸው። ሁለት ልጆቹን ደግሞ ውለታ ሰርታላቸዋለች። ውለታ ስላረጉላት እሷ ደግሞ ምን አድርጋለች? አሜሪካን ሀገር ወስዳታለች ማለት ነው። አንዷን ሞልታ ይሄ ውለታ ሊሆን ይችላል። ውለታን በውለታ ነው እንጂ የሚመለሰው ውለታን ገንዘብን እንደዚህ አይሆን። ስለዚህ እዚህ መሬት ላይ ስሪ ሲሏት ምን ማለት ነው? መሬቱን በስንት ሂሳብ ልትሸጡልኝ ማለት ሲገባት እሷ ዛሬ እኮ የቤተሰብ መሬት ላይ እንኳን ቤት አይሰራ። ምክንያቱም ያ ቤተሰብ ገንዘቡን ይፈልገዋል፣ መሬቱን ይፈልገዋል። መሬቱን ሸጦ ገንዘብ ማግኘት ይፈልጋል። በተደጋጋሚ በተለይ ውጪ ያላችሁ ሰዎች ይሄንን ማስተዋል ለምን እንደሚያቀታችሁ ግራ ነው የሚገባው። በጣም መጠንቀቅ መቻል አለባችሁ። ማንም ሰው በነፃ ምንም ይሰጠው የለም። እናንተም ደግሞ በነፃ ለማግኘት ጥረት አታድርጉ። ተገቢውን ነገር ለዛ ነገር ክፈሉ። ተገቢውን ዋጋ መክፈል መቻል አለባችሁ። አለበዛ ኪሳራው ይበዛል። እኔ አሁን እዚህኛው ላይ ብቻ ያው ሀሳብ ለመስጠት ስለፈለኩ ነው እንጂ ለሌላው ሰውም ትምህርት እንዲሆን ስለፈለኩ እንጂ ብዙ ብናየው ኪሳራው የሚመጣው ያ ከጀማሪው ሰው። አሁን እቺ ሴት ቤት ግዙልኝ ስትል እዚህ መሬት ላይ ስሪ ሲሏት መሬቱን በስንት ብር ልግዛልችሁ ነው ማለት ያለበት። ምክንያቱም ወደ ራሷ መዛወር መቻል አለበት። እንግዲህ አንዳንዴ ፍቅር ስንል ፍቅር ማይቀየር ይመስለናል። ፍቅሩስ እውነተኛ ነው ወይ የሚለውንም መገምገም መቻል አለበት። እናትስ ብትሆን ዛሬ ብዙ ሰዎች የተሸወዱ የሉ? ብዙ ሰዎች እናታቸው ቤት አባታቸው ቤት ሰርተው በሚዲያ አላየንም? ውጣ ተብሎ ሲገፋ። ምክንያቱም ሌላ ልጆች አሉ። አሁን ለምሳሌ እኚህ ሴትዮ አንደኛ በስጋ ማይዛመዱ፣ በእርግጥ ወደ ክርስትና ስትመጡ የክርስትና ልጅ ሲባል ላይክ እንደ እናት ነው መሰለኝ የሚባለው። እኔ በዛ ሃይማኖት ውስጥ ባልሆነ በእንደዚህ አይነት ነገር የተቆራኙ ናቸው እንጂ ዘመድና የላቸው። 2 ልጅ ግን አለ። ታዲያ እዛ መሬት ላይ እየሰራችው ቤት የማን ይሆናል ተብሎ ነው የሚገመተው? አንደኛ በህጋዊ መንገድ ትራንስፈር አለው። ሁለተኛ ለዛ መሬት የከፈለችው ዋጋ የለ። ቤት ግቢያቸው ውስጥ ሰራች። ከዛ በኋላ እነሱ ኤክስፔክት ያደረጉት ምናልባት እንትኑን ዋጋ ትሰጠናለች ብለው ሊሆን ይችላል። ደሞም መስጠት አለበት። የማ መሬት ላይ ነው የሚገዛው የሚሰራው? ልጃቸው አይደለችም አይደል? እነዛ ልጆች ልክ ሰዎቹ እናትና አባት እንኳን ቢወዷት ልጆቹ ግን ሊወዷት አይችሉም። ምክንያቱም ንብረታቸው ነው፣ የቤተሰባቸው ነው። ስለዚህ ተገቢውን ነገር ማድረግ ይጠበቅባት ነበር። አሁንም እኔ ትምህርት ወይም ደግሞ ሀሳብ መስጠት የምፈልገው እንደዚህ አይነት ነገር ውስጥ የምትገቡ ሰዎች ፍቅር አያደፈርስም። እንገዛዛ ማለት እንሻሻጥ ማለት ፍቅር አያደፈርስም።
እንደውም ፍቅርን ያጠነክራል። ገንዘባችሁን አንቺ ሴትዮ ገንዘቧንም አጣች፣ ሰዎቹንም አጣች። በህጋዊ መልኩ ቤቱ ከመሰራቱ በፊት ግን ያ መሬት ተቆርጦ ለሷ ውል እንኳን ቢኖር የሷ ነው፣ ቤቱም የሷ ነው። በመሰረቱ ግን አሁንም መክሰስ ትችላለች። ለምሳሌ አንድ በቅርብ ጊዜ ሰበር ችሎት የወሰነው ውሳኔ አለ። አትሊስት የቤቷን ዋጋ ይከፍሏታል። አትሊስት ማለት ነው። ሌላው ቢቀር ቤቱ የተሰራበትን ዋጋ መሬቱን ማግኘት እንኳን ባትችል፣ በፊት እንደዛ ነበረ። እስከ 2000 እስከ 90 አይ ዶንት ኖ እስቲ እንትኑ ሰርች አድርጉት። ግን አንድ የሰበር ውሳኔ የወሰነው በፍቃደኝነት መሬቱ ላይ ስራ ብሎ ከሰጠ የእሷ ነው። ግን ይቅር እሺ፣ የእሷ መሆኑ መሬቱ ይቅር። እዛ ግቢ ውስጥም እንደዛ አድርጎ መኖር ሊደብር ይችላል። አትሊስት ግን ልጆቹ የቤቱን ዋጋ ሊሰጧትና ሌላ ጋር ቤት ሰርታ ልትኖር እቺ ሴት ይገባል። ዝም ብሎ ታሪኩን እያወሩ ዝም ማለት አይገባም። ወደ ሶሉሽን መምጣት፣ ሽምግልናም ካስፈለገ ወደ ሽምግልና እንትን ብሎ ወደ ሶሉሽኑ መምጣት ነው የሚሻለውና ያቀረበው ሚዲያ እኔ ሪኮመንድ ማደርግህ ወርቅ አፈራው ሚዲያ የሚል ነው። በቅርብ ሴትዮዋን ካገኘሃት ሰዎቹ ጋር ሽማግሌም ተልኮ ይሆን ምንም ተልኮ እሷም እያዘነች ከምትኖር፣ ምክንያቱም ሀዘን የሚያመጣው ነገር ስላለ ሰው ዘንድ በረከትን ይይዛል። ያለ ምክንያት ስፔሻሊ ሰውን የምንጎዳ ሰዎች፣ ያለ ምክንያት ሰውን የምናሳዝን ሰዎች፣ እነዛ ሰዎች ለእግዚአብሔር ነው የሚያለቅሱት። ስለዚህ እንጎዳለን፣ በረከታችን ይያዛል፣ ጤናችን ይያዛል። አደጋም ሊደርስብን ስለሚችል በመሃል ጣልቃ ገብተህ ሶሉሽን ማምጣት ብትችል፣ ሚዲያ ጥቅሙ ይሄ ነው። ይሄንን ማድረግ ካልቻለ አንድ ሚዲያ ምንም ጥቅም የለም ማለት አሁን ታሪኩን ነገርከን አስተላለፍ፣ እኛም ሰማን፣ ተጠነቀቅን። ግን ምንድነው ሶሉሽኑ የሚለው አልቀረም። እኔ ለምሳሌ ሶሉሽን አቀረብኩላት። እንደዚህ አይነት ነገር ውስጥ ስትገቡ መሬቱን ግዟቸው፣ በብር ግዟቸው፣ ችግር የለም። ምናልባት እንዴት እንደዛ እነኛ ሰዎች ሊቀየሩ አይችሉም፣ ሊቀየሩ ይችላሉ። ወይም እናት ትቀየራለች አይደለም ሌላ። ስለዚህ በገንዘብ ግዟቸው ስትላና እዚህ ጋር ቤት ስራ ሲል ሰው መሬት ሰጠህ ማለት አይደለም፣ አይሰጥህም። መሬቱን ልግዛህ በሉት፣ ወይም ደግሞ በልዋጩ በመሬቱ ልዋጭ ደግሞ ወይ ቤት ስሩላችሁ ወይ የሆነ ነገር አድርጉላችሁ እንጂ ነፃ ስጦታ የሚባል ነገር አይሰራም። አለ ጥሩ ሰዎች አሉ፣ እኔ የሉም እያልኩ አይደለም። ግን አሁን እነዚህ ሰዎች 2 ልጆች አሉ። ልጆቹ ሌላ ሀሳብ ነው ያላቸውና ስለዚህ አንተም ደግሞ ሴትየው አዝና በሰው ሀገር ከምትቀር ምናልባት ሰርታ ሌላ ቤትም ልትሰራ ትችላለች። እንትን ማድረጉ ጥሩ ነው፣ ወደ ሶሉሽን መምጣት ጥሩ ነው ብዬ ነው የማስበው። ግን እኔ እንኳን ባዳ እንኳን ዘመድ ያልሆነ እኔ ቤተሰብ የሆነም አንድ ግቢ ውስጥ መሬት ተሰጠውና ለከሌ እዚህ ጋር ስራ ተብሎ እኔ ብዙ የተጣሉ ሰዎች፣ ብዙ የተካካዱ ሰዎች ቤቱን ከሰሩ በኋላ ቤቱ የኔ አይደለም ወይ ብለው ቤተሰብም ያው ሲያምር ይመኙታል እና ገንዘብም የሚያወጣው ሰው ደግሞ ምንም አይመስለውም። ምንም የማሰብም ነገርም የለም መሰለኝ። እንደዚህ አይነት ነገር ብዙ ቤተሰብ ላይ ሲከሰት ወደ ሚዲያ አልወጡም እንጂ ብዙ ሰው ላይ አውቃለሁ። ስለዚህ መጠንቀቅ ያስፈልጋል። አግሪመንት ስናደርግ ለምን የእናት ልጅ አይሆንም? ምንም ችግር የለም። በአግሪመንት በውል ስናደርገው እኔ በነፃ ሰጥቻለሁ ቢለኝ በነፃ ሰጥቻለሁ የሚለውን ውል ላይ እንዲሰፍር ማድረግ ጥሩ ነው። አለበዛ የከፋ ነገር ይመጣል ብዬ ነው የማስበውና ባካችሁ ውጭ ያላችሁ ሰዎች በተለይ ደግሞ ገንዘባችሁን ከማውጣታችሁ በፊት ብዙውን ነገር ህጋዊ ነገር አድርጉት። እናንተም ትቀየራላችሁ። በነገራችን ላይ ኢትዮጵያ ውስጥ ያለ ሰው ብቻ አይደለም የሚቀየረው፣ ውጪም ያለ ሰው ይቀየራል። ስለዚህ ይሄንን ሀሳብ ነው የምሰጠው። ለሚዲያውም ደግሞ ወደ ሶሉሽን ገብተህ እቺን ሴት እርዳት፣ አግዛት፣ መንገድ ክፈት፣ ወደ እንደዚህ አይነት ስራም ግባ። ወደ ሶሉሽን መምተን ወደ ሚዲያ መምጣት ብቻ ሳይሆን ሚዲያ ላይ ደግሞ ከቀረብን በኋላ ሶሉሽኑን ያስፈልጋል ብዬ ነው የማስበው። አመሰግናለሁ ቤተሰቦቼ። እንግዲህ በሌላ ፕሮግራም እስክንገናኝ ድረስ ሰላም እንድትቆዩኝ እመኛለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ።